እናንተ እኮ እንድትለያዩ የሚፈልገው ሴጣን ብቻ ነው። በነገራችን ላይ ባለትዳር ውስጥም ፍቅረኛሞች ውስጥም ገብተው ሰው እንዲለያይ የሚያልሙም የሚፈልግም ሴጣን እንጂ ሰው አይደለም። በዚህ አጋጣሚ ማለት ነው እኛ እንድንለያይ የሚፈልጉ አሉ። ያው በእርግጥ መቶ ሙሉ እኛን ይወደናል፣ እኛን ይደግፈናል ማለት አይደለም። በእኛ መለያየትም በእኛ መፋቀርም የሚጠቀምም የሚጎዳ ሰው የለም ስትል ስለሰማዋት ነው። በነገራችን ላይ ና እንዳልሹም ወደ ሚዲያ ሲመጣ መቶ በመቶ አይደለም እንዳልሹም 50 በ50 ነው። 50ው የሚወድ ነው፣ 50ው ደግሞ ያው ያንቺን ውድቀት የሚፈልግ የሚመኝ ነው። ግን ደግሞ የሰውን መለያየትና የሰውን ውድቀት የሚፈልግ ሴጣን ብቻ ነው በነገራችን ላይ ማለት ነው። እኛ እናንተ አንድ ላይ ሆናችሁ በፍቅር እንድትመጡ ነው የምንፈልገው። ሲቀጥል ደግሞ በዚህ አጋጣሚ ያው ናቲ ከሀገር ወጥቷል እያላችሁ ነው፣ እንደተመለሰ ነው እንግዲህ ያው ትናንትና አንድ ልጅ 4,000 ናቲ ከሀገር ወጥቷል አልሽኝ። ይኸው አሚ ተመልሷል። ተመልሶ ሄጅ አውርቻለሁ። ቪዲዮ መቅረጽ ስላልቻልኩ ነው። ትንሽ ያው ከናቲ ሄሉ ቀለል ስለምትለኝ ሄሉን መጀመሪያ ላውራት ብዬ ነው። ናቲን አግኝቼዋለሁ። ቪዲዮ መቅረጽ ስለማልችል ነው። ተመልሰዋል፣ ነገሮች ይስተካከላሉ እያለ ነው እኔ ሰማሁት። እንግዲህ እህቴ ተረድተሽኛል። እኛ ቪዲዮን አይተን ነው እንግዲህ መፍረድም ማውራትም የምንችለው ባየነው ቪዲዮ ነው። እኔ ቆንጆ እና ናቲ እንደተመለሰ ነው እንግዲህ አሚም ሲናገር የሰማሁት ማለት ነው። በዚህ አጋጣሚ ሄሉሻዬ ሁሉም ነገር ለበጎ ነው። እግዚአብሔር መልካም ነገር ሊሰጥ ሲለው ብለሻል። እውነት ነው። ግን ቢሆንም ሄሉሻዬ ላንቺ መልካም አፍቃሪ ለወደፊት ባል የሚሆንሽ ናቲ ከምላችሁ በላይ እውነት ለመናገር ምርጥ ወንድ ነው እንዳየወት ከሆነ ማለት ነው። እና ጥሩ ወንድ ሰጥቶሻል ሄሉዬ። ግን አንዳንዴ አያ ስለማንችል እግዚአብሔር ጥሩ ነገር ይሰጠንና በገዛ እጃችን ያንን ጥሩ የሰጠንን እግዚአብሔር እናጣለን። በገዛ እጃችን እኮ ነው እግዚአብሔር። አዎ የሆነ ሰዓት ይፈትንሽና ጥሩ ሰው ካጠገብ ይሰጥሻል። እኛ ደግሞ አያያዙን ካልቻልንበት ያንን ነገር በገዛ እጃችን እናጣለን ማለት ነው። እና ሄሉዬ አንቺ ጋር ትንሽ ከባዱ ነገር አሁንም ቢሆን እልሽ ነው። ሁሌም አንቺም ትናገረዋለሽ እኮ ግን ይሄ ነገር ያው በቀላል ያው አንዳንዴ ባህሪ ነው። የፈልጋ ወዲያውን ያመጣችሁ ነገር አይደለም። እንደዚህ አይነት ባህሪዎች ደግሞ ቶሎም የሚፋቱ የሚላቀቁም አይደል። ቀስ በቀስ ነው። ያው ለተቀማጭ ሰማይ ቅርብ ነው ይባላል። አሁን እኛ እንደምንለው ይሄን ባህሪሽን አስወግጂ ሄሉ፣ ይሄ ባህሪሽ ለወደፊት አደጋሽ ነው እንላለን። ግን ቀስ እያለች ይሄን ነገር ማስወገድ አለባት እንጂ ባንዴ መቼም አትችለው። ምክንያቱም ባህሪዋ ነው፣ አብሯት የተፈጠረ ነው። አሁን ያመጣችሁ አይመስለኝም። እና ሄሉዬ ግን እኔም እንደ እህት የምመክርሽ ነገር አሁንም ከናቲ ጋር ነገሮችን ፈታችሁ አሚም እንዳለው በዚህ አጋጣሚ አሚ እናመሰግናለን። የእውነት የልጅ አዋቂ ነህ። በጣም አስተሳሰብ ይገርም ነበረ ናቲንና ሄሉን ለማስታረቅ። ሄሉዬ በተጎዳይ ሰዓት ደግሞ ከጎኑ አጠፋምና የእውነት በጣም አርንቅ ያለው። ሲቀጥል ደግሞ ሄሉዬ ይሄን ባህሪሽን ማስወገድ አለብሽ ውዴ። ቀስ እያልሽ ጥፋትሽን እያረምሽ አሁን በደንብ ጥፋትሽ የገባሽ ይመስለኛል። በደንብ የገባት ይመስለኛል። ቤተሰቦች እሷ ጥፋቷ ምንድነው? ወዲያውኑ በዛኑ ቀን ከዛ ልጅ ጋር ወይን መጠጣቷን ትልቅ ጥፋት ነው። ያም አምናለች። በጣም ጥፋት ነው፣ መደረግ የሌለበት ነገር ነው። እሱ ያጠፋውን ጥፋት እሷ መልሳ ማጥፋቷ ትክክል አይደለም። እና ሄሉዬ ለወደፊት ህይወትሽ የሚጠቅምሽ በህይወትሽ ውስጥ ማንኛውም ነገር ሲፈጠር ተረጋግተሽ ለመወሰን መሞከር፣ ነገሮችን ተረጋግተሽ ለመፍታት መሞከር ነው ያለብሽ እንጂ እሱ ያደረገውን ካደረግሽ ያው ነገሩ እየተስፋፋ ፍቅራችሁ አደጋ ላይ እየወደቀ ነው የሚሄደው ማለት ነው። እና እስካሁን ናቲ ጭንቅላት ላይ የሚያቃጭለው ምን እንደሆነ ታውቃላችሁ? በእርግጥ እሱም እኮ አድርጎታል። እሱም ያው ሄሉን ለማስቀናት በማለት ያው ወይኑንም ኬኩንም ቀርሷል ለልጅቷ ፈልጎም ባይሆን ማለት ነው። ግን እሷ ቅድሚያ ስላረገችው አሁንም ድረስ በጓዳ እኔ እንዳንቺ ወይን አልጠጣውም፣ በጓዳ ወይን አልጠጣውም፣ በቃ አንገብግቦታል። ሄሉ አንቺን እኮ ዞር ብለው እንኳን ሲያዩሽ እኮ ሰዎች የሆነ ስሜታዊ የምሆን ሰው ነኝ፣ የምቀና ሰው ነኝ እኔ ባንቺ እኮ። ይሄ ማለት ደግሞ ያው የወዳታ ስለሚወዳት ነው ናቲ በእርግጥ እንደዚህ የሚሆነው። ግን ቢሆንም ነገሮች በእልህ የሚገነባ ፍቅር የለም ሄሉዬ። እሺ በእልህ አይደለም ፍቅር ቤትም ያፈርሳል። እልህ ከባድ ነውና እልህ አይደለም ፍቅርን የሚያሸንፈው፣ ፍቅር ነው እልህን የሚያሸንፈውና ለፍቅር ደግሞ ያው ብዙ ነገር ፍቅር አንዳንዴ እኮ ለምትወዱ ሰው ስትሉ ያለባችሁን ባህሪ ሁሉ ቀስ በቀስ ታስወግዳላችሁ፣ ያንን ሰው ላለማጣት ስትሉ ማለት ነውና ለፍቅር ስትሉ የምትከፍሉት መስዋዕት እና ሄሉዬ እልህ የሚሉት በቀል የሚሉት ነገር ነው። እና እንዳልሹም ያው ጥሩ ጊዜ ማሳልፋችኋል ከናቲ ጋር በአጭር ጊዜ። ያው 4 አመት ቀላል አይደለም። ከስደት ከመጣ በኋላ ራሱ እኛ ራሱ ወይኔ ሄሉና ናቲ ሲያስቀኑ እያለን ያው ፍቅራችሁ እናንተም አጣጥማችሁ ሳጨርሱ እኛም
በእናንተ ደስታ ተደስተን ሳንጨርስ ነው እንደዚህ አይነት ነገር ውስጥ የገባችሁትና አሁንም ነገሮቹ ተፈተው እንግዲህ በፍቅር በሰላም እንደምትመጡ ተስፋ አደርጋለሁ። ያው ናቲም ያለበት ሁኔታ ጥሩ እንዳልሆነና እንደተመለሰ ነው። እኔ አሁንም በደንብ አዳምጫዋለሁ ቁም ነገር ቤተሰቦችና ናቲም ጥሩ ሙድ ላይ እንዳልነበረ ቪዲዮ መስራትም እንደማይፈልግና ያው እንደተመለሰ ነው እና ነገሮችን ፈተው ደግሞ በአዲስ ነገር ከሄሉ ጋር በውስጥም ሆነ በካሜራ ፊትም ሆነ ቁጭ ብለው ተረጋግተው ነገሮችን ፈተው በአዲስ ነገር ይመጣሉ እያሉ ነው እያለን ነው። እኛም እንጠብቃለን ሄሉን ብላለች እና ሄሉዬ በዚህ አጋጣሚ ያው በእኛ መፋቀርም በእኛ መለያየትም የምትጠቀሙ ትጎዱም የላችሁም ብለሻል። አዎ ቅመሞች፣ በእርግጥ በእናንተ አንድ መሆን ደስታችን ነው ብለን ነው እናንተ ስትደሰቱ አብረ የምንደሰተው፣ ስትከፉ አብረ የምንከፋው፣ መለያየታችሁን የማንፈልገው ማለት ነው እንጂ በእናንተ ፍቅር ውስጥ እናንተ ናችሁ የምትጠቀሙት፣ በእናንተ መለያየት ውስጥ የምትጎዱት እናንተ ናችሁ፣ ሌላ ሰው አይደለም። ግን ቢሆንም ኦዲየንስ ስለሚወዳችሁ ነው። በዛም ልክ ደግሞ ያው የእናንተ መለያየት የሚፈልግ ሰው ካለ ያ እነዛ ሴጣን ናቸው፣ ሰው አይደሉም። የምሬን ነው ምላችሁ። የሰውን መለያየት፣ የሰውን ውድቀት፣ የሰውን ህመም የሚፈልግ ሰው ያ ሰው ሴጣን እንጂ ሰው አይደለም። ስለዛ ሄሉዬ ለሰው ጆሮ አትስጪ። አንቺ ብቻ ለሴት ማስተካከል ያለ